እነዚህን ሁለት ኮሜንቶች እናንብባቸው። ቤቴ ውስጥ ያለውን ውሃ ዘምዘም ላድርገው ይላል የመጀመሪያው። ሁለተኛው ደግሞ ያለንን ዘምዘም ውሃ በሌላ ውሃ በርዘን እንጠቀመው የሚል ጥያቄ ነው። ይህ ሐሳብ የተነሳው በዘምዘም ጉዳይ ላይ በሰራኋቸው ቪዲዮዎች በአንደኛው ላይ ነው የቀረበው፣ በተለይ በመጨረሻው ቪዲዮ ላይ ማለት ነው። ሁለቱ ጥያቄዎች የቀረቡት እዚያ ሐሳብ ላይ ዘምዘምን ከሌላ ውሃ ጋር ቀላቅለን ብንጠቀመው ያስኬዳል የሚል ሐሳብ ተነስቶ ነበረ። ብዙ ጊዜ እንደምናውቀው በቤታችን ውስጥ እናቶቻችን፣ አባቶቻችን ዘምዘም ውሃን ይዘው ከመጡ በኋላ ከሌላ ውሃ ጋር ቀላቅለው ይጠቀሙታል። ለመሆኑ ይህ ነገር ይቻላል የሚል በርካቶች ጥያቄ ያነሳሉ። ይህንን በተመለከተ በተወሰነ መልኩ ለማየት እዚህም እዚያ መረጃዎችን ሞክሬያለሁኝ። ሼክ ኢብኑ ባዝ፣ ሼክ ኡሰይሚን በዚህ ጉዳይ ላይ መልስ ሰጥተውበታል። ሁለቱም ከሌላ ውሃ ጋር በረካውን ፈልጎ መቀላቀል የሚፈቀድ መሆኑን፣ እንደዚሁ የሳውዲ የፈትዋ ኮሚቴም በዚሁ ላይ ፈትዋ ሰጥተውበታል። የዘምዘም ውሃን ከሌላ ውሃ ጋር ቀላቅሎ መጠቀም ይቻላል የሚል ማለት ነው፣ ወይም ደግሞ በረካው ይገኝበታል የሚል ምላሽ ሰጥተዋል። እኔ ደግሞ እንግዲህ ቀደም ሲል በሰራሁላችሁ ቪዲዮ ፕሮፌሰር ማሳሮ ይሞቶ ይህንን በተመለከተ የሰሩት ጥናት እንደሚያሳየው ዘምዘም ከሌላ ውሃ ጋር ሲቀላቀል እነዚያ ውሃዎች የዘምዘምን ቅርጽ እንዲይዝ ስለሚያደርጉት ዘምዘምን ከሌላ ውሃ ጋር ቀላቅለን መጠቀም እንችላለን። በተለይ ደግሞ ይሄ ፈትዋ በጣም የሚመቸው የዘምዘም ውሃ እንደምታውቁት ከተማችን ላይ ብትጠይቁ በጣም ውድ ነው። ገዝተን ለመጠቀም በጣም ይቸግረናል። ብዙ ጊዜ ዑምራና ሀጅ ተጉዞ የሚመጡ ወንድም እህቶቻችን ደግሞ ይዘውት የሚመጡት የዘምዘም ውሃ መጠን አነስተኛ ስለሆነ ለብዙ መጠቀም አንችልም፣ ለምንፈልጋቸው ነገሮች ማለት ነው። ስለዚህ እንደው ሻወርም ለመውሰድ ለተለያየ ነገር ለመጠጣትም ብንፈልግ በተወሰነ የዘምዘም ውሃ ቀላቅለን መጠቀማችን በረካውን እንድናገኝ ያደርገናል ማለት ነው። ይህንን በተመለከተ መልስ ለመስጠት ነው። ላይክና ሼር አይረሳ፣ ለሌሎችም አድርሱት። ሰላም አለይኩም ወራህመቱላሂ ወበረካቱ።